እኔ እንደምድር እኔ እንደማገናኝ አርገው ነው የሚያወሩት አሉ እኔ አላቅም እንደዚህ የሚያገናኝንም ሰው አላቅም እንደውም የሆነ ሰው ሽምግልና አልኮኝ ደውዬለት ከዚያ በኋላ ስልኩንም አጠፋብኝ እንደውም እና በእነሱ መስገድ አይቻልም በእነሱ ማለት አይቻልም ብለው ለብቻው ነው የሚሰግዱ ቤት ውስጥ ማለት ነው ሽርካቸውን አለመውደድ ማለት ነው ሽርካቸውን መስራታቸውን የሽርክ ተግባር ማስፋፋታቸውን መጥላት የኔን ፎቶግራፊ ወስዱና የሆነች ሴት አምጥተው እሷ ስለ ጋብቻ ያወራች የኔን ፎቶግራፍ እዚያ አብረው ለጥፈው የሚታዩ በጣም ጋጠወጥ የሆኑ ስተቶችን አይቻለሁ ይሄ ኢማሙ ያደረገ ማእሙሞቹ አሚን ማለታቸው ይሄ ስርዓት በነብዩ ጊዜ አልነበረም የሰለሙ ባልና ሚስት ኒካህ አላቸው ወይ ነው አዎ ኒካህ አላቸው وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون الله وبركاته بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد يتكبراتشوه يا أفريكا تي في يتياكينا يملس يا الفتاوى بروغرامين يمتتبابقو يمتكتاتلو ሁላችሁንም አላህ Subhanahu Wa Ta'ala በያላችሁበት ይጠብቃችሁ ይጠብቀን ዛሬም እንደተለመደው ከጥያቄና መልሳችሁ ፕሮግራሞች ጋራ አብረን ልናሳልፍ የተወሰኑ ደቂቃዎችን ይዘን መተናልና ጥያቄዎቻችሁን በቴሌፎን እንደዚሁም በቲክቶክ ውስጥ ያላችሁ ካላችሁ ጥያቄዎቻችሁን ጻፉልኝ ቲክቶኮቹ በጽሁፍ ነው የሚሻለው ቴሌፎን ላይ ያላችሁ ደግሞ ቴሌፎን ላይ ነው ግን ድምጻችሁን ለቴሌፎኑ ብቻ አርጉ የኛን ቴሌፎን እንትን ማን ነው መልስ በቴሌፎኑ እንጂ በቴሌቪዥኑ አብራችሁ ለመስማት አትፈልጉ ቴሌቪዥኑ ለእናንተ አይደለም ለማይናገሩት ቴሌፎን ላይ ላልገቡት ሰዎች ነው የሚያገለግለው ጀዛኩሙላሁ ኸይራን ባረከላሁ ፊኩም እዚህ ላይ ማንሳት የፈለኩት ርዕስ አለ እሱ ምንድነው በተለያዩ ሚዲያዎች ላይ የሚታይ በማህበራዊ ገጾች ላይ የሚታዩ በጣም ጋጠወጥ የሆኑ ስተቶችን አይቻለሁ በትዳር እናገናኛለን እናጋባለን በሚል በተለያዩ ቦታዎች ላይ የሚደረጉ እንቅስቃሴዎችን አይቻለሁ እና ትዳር እናገናኛለን ብለው የሚንቀሳቀሱ ቡድኖች የተለያዩ ሰዎችን ድምጽና ፎቶግራፍ እየተጠቀሙ አብረው እንደውም ድጋፍ እንደሰጧቸው አብረው እንደሚሰሩ የነሱ ተባባሪ እንደሆኑም አድርገው ያቀርቡ መሆኑን ሰማሁኝ ለምሳሌ በዚህ ጉዳይ ላይ ከሚያደርጉ ሰዎች መካከል የኔን ፎቶግራፍ ነው የሚወስዱት የኔን ፎቶግራፍ ይወስዱና የሆነች ሴት አምጥተው እሷ ስለ ጋብቻ ያወራች የኔን ፎቶግራፍ እዚህ አብረው ለጥፈው እኔ የዚህ ፕሮግራም አስተባባሪ እንደሆንኩ አድርገው ለማቅረብ የሞከሩ ሰዎች አሉ የሚገርመው ይሄንን ዝም ብሎ አሉባልታውን ብዙ አልተቀበልኩም ነበር ግን የሆኑ ሰዎች መተው እኔ ጋር ትምህርት ሲከታተሉ ቆይተው ስንወጣ እንደዚህ ያለች ልጅ ልትድሩን ፈልገን ነው አሉኝ የት ናት ያለችው ማናት እሷ ስል እናንተ ቢሮ ያለች ያመለከተች አረኒ ጋር እኔ የማገናኛ የማዳዳር ፕሮግራም ጋር የለሁም እኔ እንደዚህ የሚሏችሁ ውሸታችሁን ነው ስል ብዙ ሰው እኮ እየተበላ ነው አሉኝ ብዙ ሰው በዚህ ስም እየተበላ ነው ያለው አሉኝ እመጣበታለሁ نعم السلام عليكم ورحمة الله وبركاته السلام ورحمة الله وبركاته نعم እኔ ማጠየቅ የምፈልገው ትዳር አጋር ላይ የሚገቡ ሰዎች
ገናኝነን ያሉ የልጆች ፎቶ እዛ ላይ ፎቶ እዛ ላይ ለቆት ቲቪ ላይ አዎ ትዳር አገናኝነን ምናምን ደውለህ ስትጠይቀው ይሄን አልብር ለምጣና ከዛ የፈለከው ፎቶን እናሳያለን ትመርጣለህ ከዛም በኋላ እናያለን ብሎ የሚያወሩም እንጂ ቀዳል ወይስ ሌላ ፎቶ ሳይቶ ደግሞ ሌላ ሰው ነው እንዴት ነው? አዎ ይሄ ለማያ ብር መጠየቅ ለማገናኘት ብር መጠየቅ ሌላው እሱ ብቻ አይደለም እንዳልከው ሌላ ቆንጆ ፎቶግራፍ አሳይቶ ከዚያ በኋላ እዚህ ግባ የማይባል ወንድ ማምጣት እዚህ ግባ የማትባል ሴት አምጥቶ የሰዎችን ህይወት ማበላሸትና ያለ ፍላጎታቸው እንደዚህ ማድረግ ከዚያ የባሰ ደግሞ አሁን የኔ ፎቶግራፍ አቅርበው እኔ እንደ በጉዳዩ ላይ እንዳለሁበት እኔ እንደማጋባቸው እኔ ኃላፊነት እንደምወስድላቸው አድርጎ ማቅረብ የዚህን አይነት ዛሬ ስላገኘው ነው እንዲህ ያለ ነገር በጣም ዑለማዎቹ ናቸው በስነ ስርዓቱ እንዲያውም አንዱማ አንድ ትልቅ ሼክ ጋር ሄዶ ሼክ መሐመድ ዘይንን ንገሩልኝ እንዲያጋቡኝ እኔ መረጥኳት ልጅ አለች ግን ፕሮሰሱ ለማየት ብር ስጠ እንትና 15000 ላክልን ፎቶ እንትና ማን ነው ስልኳን እንድሰጥህ እንደገና ሌላ ብር ስጠ እያሉ መግቢያ መውጫ ሳጥተውኛልና ባካችሁ ችግር አለብኝና ብሎ እንደዚህ ማረጋቸውን ሰማሁኝና ባካችሁ ለአላህ ብላችሁ አንደኛ እኔ የለሁበትም ሙስሊም ወንድሞቼና ሙስሊም እህቶቼ ተገናኝተው ቢጋቡ በጣም ደስ ይለኛል ነገር ግን እኔ ይሄንን እንደ ፕሮጀክት ከፍቼ እየሰራሁት አይደለም ያለሁት በእኔ ስም የሚሰራው ሁሉ በሙሉ ውሸት ነው ቅጥፈት ነው እንዳትቀበሉ ነው ሁለተኛ ስራውን መስራት ውስጥ ተገቢ ነው ወይ አይ ፎቶግራፍ ላይ ገበያ ላይ ያወጡ ሳይሆን ስልክ ሰጥቶ እኔ ሴቶቹንም እኔ ጋር ፈልግላቸዋለሁ ወንዶችንም ፈልጋለሁ አላገናኛችሁ ይችላልው ብሎ መስራት የሚችል ሰው ሊሰራ ይችል ይሆናል በጣም ጥንቃቄ በተሞላበት ደግሞ ምክንያቱም እሱም አጅነብያቸው ነው ለሴቶቹ የሚመጣው ወንድ ሁሉም ሊያቸው አይፈቀድም የሚፈልጋቸው ሰው ነው ብቻ መግባት ያለበትና እንደዚህ ያሉ ነገሮችን ባካችሁ ይሄንን ማድረግ የለባቸው ነው ጀዛከላሁ ኸይር ባረከላሁ ፊክ وعليكم السلام ورحمة الله السلام عليكم وعليكم السلام أهلا ጥያቄ ነበረኝ እሺ ጥያቄ በወንድ 7 ዓመት ነው ሁለት ልጆች አለን እና በኒካ ነው የተጋባ ነው 7 ዓመት ነው ተጋባን እሺ እና ትልቅ ሼክ ነው ኒካ ያሰረልን ውክልና ለወንድም የሚሰጥው ማለት ነው አባቴ የለም ለዛ ነው እና ፊርማ ግን አልተፈራረምንም ሁለታችንም ችግር አለው አረ ችግር የለውም ልጅ ወልዳችኋል ወልደናል አልহামዱሊላህ ምን ችግር አለው ያው ይሄን ጥያቄ ነበር ለመጠየቅ የፈለኩት ጀዛከላሁ ኸይር ሹክራን ምንም ችግር የለውም እሺ السلام عليكم ورحمة الله وبركاته السلام عليكم وعليكم السلام ورحمة الله شيك እኔ ሳውዲ አረቢያ ኖሬ ነበርና ሴትየዋ ትመጫለሽ ወይ ስትለኝ አዎ እመጣለሁ ብዬ ቃል ገባሁላትና ስመጣ ደግሞ አጋጣሚ ነገር ሁሉ ትዳር አገኘሁኝና አገባሁ ከዛ በኋላ ደውላ ስትጠይቀኝ አይ እኔ እንደዚህ እውነቱን የተናገርኩት ነበር ግን ትዳር አግብቻለሁ ከሷ የወሰድኩት ምንም ነገር የለም ወላ ከሷ የወሰድኩት ምንም ነገር ወስደሻ ያው እሷ ዋሸሽኝ በአላህ ይጠይቅሻለሁ ምናምን አለችኝ አልዋሸሁሽም ግን አጋጣሚ ትዳር አገኘሁኝ አልኳት አይደለም የወሰድሽባት እኮ አለሽ አንቺ ትስትመጪ ትኬቱ ለአንድ ጊዜ መቁረጥ እየቻለች ደርሶ መልስ ነው የቆረጠችልሽ አይደለም እንትን የለኝም
ወሮኝ ነው የምሰራው። የመኖሪያ ፈቃድ የለኝም። አሃ ታዲያ ምን ችግር? አንቺ ነሽ ቆርጠሽ የመጣሽው? እሷ ግን እኔ አላፊ ጠይቅሻለሁ ምናምን አለችኝ። ግን እኔ ምን ለምን ጠይቅኛሽ? ያደረኩት ነገር የለም ግን ካጠፋሁም አፉ በይኝ አለችኝ። አልሻት? እሷ ግን አይ ምናምን አለችኝ። ኧረ ኢንሻአላህ ችግር የለውም። እና ችግር አለ ወይ? ችግር የለውም። አንቺ ነፃ ነሽ። ድሮም ትዳር መያዝ ስላልቻልሽ ወይም የሆነ ችግር ስለነበረብሽ ነው። አሁን ለትዳር ብለሽ ይህንን የግድ ለሷ ቃል ብለሽ ሄደሽ ግርድና መግባት ነበረብሽ የሚል በፍጹም አንድ መመሪያ አይኖርም። ጀዛከላህ ኸይር። ባረከላሁ ፊክ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ። ጥያቄ ነበር። እሺ። አንድ ሰው ባልና ሚስት ይሰልማልና በኩፍር ውስጥ ነው ማለት ነው። ኒካ ጉዳይ የሰለሙ ባልና ሚስት ኒካህ አላቸው ወይ ነው? አዎ ኒካህ አላቸው። የነበሩበት ማለት ኒካህ አላቸው በሚሰልሙበት ሰዓት ማለት ነው። አዎ በሚሰልሙበት ሰዓት ሲሰልሙ ባልና ሚስትነታቸው እንዳለ ነው የሚቀጥሉት። አዲስ ኒካህ አይታሰርም። ኦኬ ኦኬ። እሺ ጀዛከላሁ ኸይር። ባረከላሁ ፊኩም አላህ ይحفظكم። ወንድ ልጅ ከተወለደ 2 ሙክቶች፣ ሴት ልጅ ከተወለደች 1 ሙክት ከተቻለ በተወለዱ በ7ኛው ቀን ላይ ካልተቻለ ደግሞ በ14 ላይ ካልተቻለ ደግሞ በ21 ላይ ከዚያ በኋላ ካልሆነ በቻላችሁበት ጊዜ ብታደርጉ የተወደደ ነው። አስሉ ግዴታ አይደለም፣ የተወደደ ነው። ይህንን ግዴታ አይደለም። ይህንን ለማድረግ በሚል ደግሞ መበደር፣ መቸጋገር፣ መጨናነቅ በፍጹም አያስፈልግም። እያላችሁ ግን አቅም እያላችሁ ይህንን ብታደርጉ በጣም ጥሩ ሱና ነውና አደራችሁ እንላለን። ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ ኡስታዝ። አፍሪካ ቲቪ? አዎ አፍሪካ ቲቪ ነው። በቴሌፎን ነው የምትደውለው? አጠገብህ ስልኬ እንትን ማን ነው ቴሌቪዥን የለም አይደል? አለ አለ። አዎ አፍሪካ ቲቪ እንደሆነ እንዴት አላወቅም ብዬ ነው። እሺ ችግር የለም በል። አይ እነሱ ፊት ለፊት ያየዋቸው ስለማወራ። አዎ አፍሪካ ፊት ለፊት ድምጹን አጥፋው እንጂ ፊት ለፊት ብታይ ችግር የለም። እሺ እሺ። መርሐባ። አይ አጋጣሚ ባለቤቴ ውጭ ነች። እሺ 3 ዓመት ነው ከሄደች። አሁን ስትመጣ ኒካ ማደስ አለብኝ ወይ የለብኝም? ኧረ የለብህም። ምን የሚያስረጀው ነገር አለ? ምንም ማደስ ማበል የለውም በፍጹም። እሺ ባረከላሁ ፊክ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጠይቅ። ትዳር አገናኝ የሚለው የሙስሊሙ እውነት ነው ስህተት ነው? አረ የለም ብዙ ጭማጭበርበር እንዳለበት ነው የሚነግሩኝ። አሁን እኮ የኛንም የመሻይኾችንም የዱዓቶችንም ፎቶግራፍ ሁሉ እየተጠቀሙ እንደዚህ እያረጉ ነው ያሉት፣ እየበሉ ነው ያሉት። ፎቶግራፍ ይለቃሉ፣ የኛን ፎቶግራፍ አብረው ያገናኙና በቃ እቺን ዳሩኝ ብለው ሰዎቹ ሊጋቡ ሲፈልጉ ማየት ትፈልጋለህ? አዎ 15000 ላክ። ከዚያ 15000 ከላከ ደግሞ እንድታገኛት ከፈለክ ፊት ለፊት ስልክ እንዲሰጥህ ከፈለክ 15000 እያሉ አሁን እኮ በጣም ማጭበርበሩ በስቷል። ስለዚህ ብዙ አስተማማኝ ነገር አልመሰለኝም። ስለዚህ ውሸት ነው ማለት ነው? ሙሉ ውሸት ላይሆን ይችላል፣ ግን እኔ ያየሁት እስካሁን ድረስ እንግዲህ ገባኝ እንደዚህ ነው እንጂ የማቃቸው ሰዎች
የሆነ ጊዜ ሊሆን ይችላል ይሄንን ልናደርግ ነው በኡስታዞች ምናምን በሚለው በዚያ በሚለው እውነት ነው የት አለ የትኛው ኡስታዝ ነው አሁን ገሌ የተባለው ኡስታዝ እስቲ አንዱ እኔን ነው የሚጫወቱብኝ የኔን ፎቶግራፍ ያያዙ ሴቶች ጋር አብረው ያቀርቡ እኔ እንደምድር እኔ እንደማገናኝ አርገው ነው የሚያወሩት አሉ እኔ አላቅም እንደዚህ የሚያገናኝንም ሰው አላቅም እንደውም የሆነ ሰው ሽምግልና አልኮኝ ደውዬለት ከዚያ በኋላ ስልኩንም አጠፋብኝ እንደውም ያ 15000 ካልሰጠኸኝ ያለው ሰውዬ ነው የተባለው ሰውዬ ገንዘብ መሰብሰቢያ በውሸት በእስላም ስም በዲን ስም ለማጭበርበር ፈልገው ነው የሚሆነው እንደዚህ ያለውን ነገር ራሳችሁን መደበቅ አለባችሁ እናንተ እንደው የሚገባ በፎቶግራፍ ወጣ ገበያ ላይ ከምትመጣው ይልቅ በዘመድ አዝማድ አጠያይቆ ፈልጎ መጋባት አባትና የእናት አደሩ ይያለ በዚህ መልኩ መምጣቱ በጣም አሳዛኝ ነው ለማንኛውም ይሄም መፍትሄ የሆነላቸው ሰዎች ሊኖሩ ይችላሉ ግን ፎቶግራፋቸውን እየሰጡ ለእንደዚህ ያሉ ዱርዬዎች መጫወቻ የሚያደርጉ ካሉ ሂጃብ ለብሰው ሳውዲ ነው የነበርነው ውጭ ሀገር ነው የነበርነው መኪና አለን ቤት አለን ይያሉ እየዋሹ የሰው ገንዘብ የሚያስበሉ ልጆችም አላህን ሊፈሩ ይገባቸዋል ኪሎውን ለማወቅ ሚዛን ቢመዘን ምን አለበት ነው ምን አለበት አራ حرام አይደለም እንደውም ከዚህ የበለጠ ሚዛን ከጨመርክ ሊጎዳህ ይችላል ለበሽታ ያጋልጣል የተባለ ሰው በየጊዜው መመዘን አለበት በየጊዜው ምክንያቱም ሚዛን ቢድዓ ነው ብሎ ዝም ብሎ የጨመረ ሄዶ አንድ ቀን ስኳር ወይም ደም ብዛት መጥቶ ቤት ሲያውለው ሚዛን አይደለም ሌላም ነገር ወደ ማድረግ ይገደዳልና ሚዛን መመዘኑ ምንም ችግር የለውም ጀዛኩሙላህ ኸይር السلام عليكم ورحمة الله وبركاته وعليكم السلام ورحمة الله ጥያቄ ነበር እሺ እነዚህ የልጆች ልብስ እንደዚህ የተነጀሱ ልብሶች አጠቃላይ ሲታጠብ ከተረጫጨ ወይም ደግሞ ያይተሰው ላይ ብንነካክር ይነጅሰናል እኛ ውሃው አዎ የነጃሳው ብዙ ከሆነ የሚታጠብበት ውሃውም ስለሚነጀስ እስከሚቀንስ ድረስ እሱን ለብቻው ነው ማድረግ ያለበት እሱም የረጫጨብሽን ልብስ ሰውነትሽን መታጠብ አለብሽ ትንሽ ከሆነ ነጃሳ የነካው ውሃ ሲጨመርበት እንትን ይላል ይከስማል ይጠፋል እና ይሄን ያህል መጨናነቅ አያስፈልግም ነገር ግን በሽንት የተዘፈዘፈ እንትን ስታጥቢው ውሃ ስታደርጊበት የሚረጨው ሁሉ ሽንት ነው የሚሆነው አብዛኛው ሽንት ነውና አሁን ያለው ማለት ነው እቃው ለምሳሌ የሆነ እንትን ላይ እቃው ይነጀሳል እቃው አድርጋችሁ ነው ተብሎ ነበር እቃው አይነጀስም እቃው የሚነጀሰው እዚያው ሽንቱ እስካለ ድረስ ነው እንጂ ሽንት በሳፋ ላይ ሽንት የነካውን ልብስ ብታጥቢ ሳፋው አይነጀስም መቼ ድረስ ሽንቱ እስካለ ድረስ ነጃሳ ነው ግን እሱን አጥበሽ በውሃ አጥበሽው ተነጅሶ ይቀራል ሌላ ነገር አድርጉበት የሚባል የለም የውሻ ለሃጭ ከሆነ ነው የውሻ ለሃጭ እቃውም ልብሱም 7 ጊዜ ይታጠብ የሚል የዑለማዎቹ አቋም ጠንካራ አቋም አለ ነጃሳ ነው ከሚል አኳያ በመነሳት ማለት ነው የሱብሂ ሶላት ጀናባ ኑሮብኝ ረስቸው አለመታጠቤን ረስቸው ሰግጄ ባስታውስ ምን ላድርግ ነው መልሰው ታጥበህ መልስ طيب جزاكم الله خيرا ትንሽ እንረፍና ተመልሰን የቀሩትን ጥያቄዎች እናያለን ኢንሻአላህ بارك الله فيكم وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته كرفت بحالة تملسنال ጥያቄዎቻችሁን አሁንም
እናስተናግዳለን ኢንሻአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ። ጥያቄ ነበር ኡስታዝ። እሺ ሰላት የሱቢ ሰላት ተኝቼ አርፍጄ ቢያመልጠኝ ከዛ ስራ ደግሞ አስቸኳይ ሆኖ ብሄድ ሳልሰግድ ብሄድ በምን ጊዜ ነው ሰላት መመለስ? እንዴ ሰዓቱን አግኝተህ ነው ወይስ ሰዓቱ ካለፈ በኋላ ተነሳ? ስትነሳ ደግሞ ስራ ረፍዶብሃል? ሳልሰግድ ይኩኝ በምን ሰዓት ነው መመለስ የምችለው? ወዲያው ነው መስገድ ያለበት። ብትችልማ እንደተነሳህ የመጀመሪያ ሶላትህ እሱ ነው መሆን ያለበት። من نام عن صلاة أو نسيها فليصليها إذا ذكرها له نبي عليه الصلاة والسلام. صلاة لاي بصلاة تنيتو يعملتو ويرستو يعملتو سو ሲያስታውስ ወይም ሲነሳ ይስገድ ብለዋል። ሲያስታውስ ይስገድ። ለምሳሌ በዙሁርም ጊዜ ቢያስታውስ በዛን ሰዓት መስገድ ይችላል ነው? አዎ በአሱርም በኋላ ቢሆን ከአሱርም በኋላ ካስታወሰ ዙሁር እንዳልሰገደ ካስታወሰ ዙሁርን መስገድ አለበት። አይ ጀዛኩሙላህ ኸይር። ባረከላሁ ፊክ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። መርሐባ። ሰላም ናት? አልሐምዱሊላህ ረቢል ዓለሚን። የሆነ ጥያቄ ነበረች። መርሐባ። አልወላ ወልበራ የሚለው ሼህ መሐመድ አብዱል ወሃብ ያወጣው ኪታብ አለ። እዛ ላይ እንዴት ነው ከሚያመልኩ ሰዎች ሙሽሪክ ያልሆኑ ሶላት ይሰግዳሉ፣ ግን ከእነሱ ጋር እንዴት ነው ሙዓመላ የምናደርገው? አልወላ ወልበራ የሚባል ኪታብ አለው መሐመድ ብን አብዱል ወሃብ። ሙሽሪኮችን እንዴት ነው እዚህ ላይ በራ የምናደርገው? ሽርካቸውን አለመውደድ ማለት ነው። ሽርካቸውን መስራታቸውን፣ የሽርክ ተግባር ማስፋፋታቸውን መጥላት። ከሽርክ እነኒ በራኡ ሚማ ቱሽሪኩን ነቢዩላህ ኢብራሂም በራኡ ሚማ ቱሽሪክ እነሱን ያላከፈረ እንዴት ይሆናል የሚለው ላ ሙሽሪክ እኮ ካፊር የሆነ ሰው ካፊር አይደለም ትላለህ እንዴ አንተ? ሙስሊሞች ናቸው ግን ይሰግዳሉ፣ አይ ሙስሊምንማ ያከፈረ ነው ካፊር የሚሆነው። እየሰገዱ የጾሙ የሽርክ ተግባሮች መሃላቸው የሚገባባቸው ሰዎች ሙሽሪክ አይባሉም። እነዚህ ሰዎች ማስረጃ ቀርቦላቸው ትምህርት ተሰጥቷቸው እምቢ ብለው በፍጹም እናንተ ብትሉም ብትፈልጉም ባትፈልጉም እኛ እንቀጥላለን ካሉ እንጂ ሶላት ሱቢ ጀናባ ተነስቶ የታጠበ እየሰገደ በዚህ መሃል ላይ የሆነ የሽርክ ተግባር እሱ ቢገባበት እሱ ሽርክ መሆኑን አያውቅም። ይህ ሰውዬ ሙሽሪክ አይባልም። ይህን ሰውዬ ሙሽሪክ ማለት ራሱ ለራሱ ሽርክ ያስፈራዋል። ያ የሚለው ሰውዬ ነው የሚያስፈራው። መምከር ማስመከር። አንዳንዱ አሁን እኔ እናንተ እዚህ ስናወራ የሆነ መስአላ ስለገባን እኔ እናንተ ሄደን ያንን እየተገበሩት እያጠፉት ያሉትን ሰዎች ብንነግራቸው ላይቀበሉን ይችላሉ። በተለይ ሁሉም ሸኽ ነኝ ያለበት ዘመን ላይ ነውና ያለነውና በቃ ላያምኑህ ይችላሉ፣ ላያምኑኝ ይችላሉ። እኒህ ሰዎች ሙሽሪክ ናቸው ሊባሉ ነው እንዴ እኔን ባለመቀበላቸው? የኔን ትክክለኝነት የሚያጣሩበት ማስረጃ በሌላቸው አቅሙ በሌላቸው እኔን ጠረጠሩኝ፣ አንተን ጠረጠሩ፣ ብዙን ሰው ጠረጠሩ። የሚያምኑት የሚገባቸው በሚገባቸው ቋንቋ የሚናገር ሰው ተናግሯቸው በዒናድ እምቢ ብለው ከቀጠሉ ነው። ይሄ በተለይ እየሰገዱ እየጾሙ የእስላም ስራ እየሰሩ ሙስሊም ነን ብለው ህይወታቸውን በእስላም እየመሩ ያሉትን ሰዎች ዝም ብሎ ለቃቅሞ የሽርክ ተግባር አለው የቢድዓ ነገር አለችባቸው እያሉ እነሱን ከእስላም ማውጣት ከፍተኛ ግፍ ነውና ጥንቃቄ ማድረግ አለብን። ያ ማለት ጥፋት ላይ ናችሁ ተብለው ጥቆማ የተሰጣቸው ሰው ደግሞ
ግዴታ አለባቸው። ይሄ ተግባር ሽርክ ነው ብለናል ይመስለኛል፣ ይሄ ተግባር ቢድዓ ነው ይመስለናል፣ ቢድዓ ነው ብሎ ሲነገር እንዴ ለምን አትፈትሽም አንተ? ጨርቅህ ላይ ቆሻሻ አለ ሲባል ዙረህ ታያለህ እኮ። ሶላትህ አሰጋገድህ ትክክል አይደለም፣ አቂዳም ይሄ የምትለው ነገር ትክክል አይደለም። አይ አትቀበለኝ፣ እኔን ግን ምልክት ሰጥቻለሁ። ከምታምነው ሰው ጋር ሄደህ ዑለማዎች ጋር ቁጭ ብለህ ተማማር። እንዴ ሰው ገና በሽታ ይኖርብኝ አይኖርብኝ ብሎ ሄዶ ሆስፒታል ምርመራ ብሎ ተንከራቶ ገንዘብ ከፍሎ ይመረመራል። የአቂዳ ችግር አለብህ ተብሎ ጥቆማ የተሰጠ ሰው ጥቆማ ሰጪውን ተሳዳቢውን የስም አጥፊ ነው ያለ እውቀቱ ነው የሚለው የምትለውን ሰው ጥቆማውን ግን ተቀበለው። ምን ችግር አለ? ሄደህ ስታጣራ አይተሳስቶ ነው ካሉ ምን ችግር? ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼክ እንዴት ናችሁ? አልሐምዱሊላህ ረብል ዓለሚን። ሁላችሁ አማን ተፈራችሁ? ለውጥ ሰላም። ባረከላሁ ፊክ። ጥያቄ ነበረኝ። ጥያቄ አንድ ጎረቤቴ አለ። መርሃባ። እሱ አሁን ባለው ነገር የዳዋ ጀማ የሚባል አለ፣ ዋሃቢ የሚባሉ ነገሮች አሉ እና በእነሱ መስገድ አይቻልም፣ በእነሱ ማለት አይቻልም ብለው ለብቻው ነው የሚሰግዱ ቤት ውስጥ ማለት ነው። ጉረቤትህ በዋሃቢዮቹ መስገድ አይቻልም ብሎ ነው ወይስ በዳዕዋ ልጆች? አዎ አይቻልም፣ በእነሱ መስገድ አይቻልም ብሎ ዓሊም ነው እሱ ለብቻው እሱ ቤት ውስጥ ነው የሚሰግደው። በቃ ዓሊም ነው። የምን ዓሊም ነው? ከየት መጥቶ እንደው እንደ አላሁ አለም ብቻ ነው አሊፍንም ያውቃል መሰለኝ በስርዓቱ። ከአንዴም ሁለቴ ነው በአቅሜም አልቀራም ምንም ባል መከርኩት። ይሄ ነገር ከነሱ ጋር ብትጣላ ከነሱ ብትጣለም አይ ለምን ይጣላል? እሱ ምኑ ተነክቶበት? እሱ ነፃ ጃሂል ነው። መስጂዱ ሄዶ የሚያሰግደው ጋር መስገድ ነው እንጂ እናንተ ዋሃቢ ናችሁ፣ እናንተ የዳዕዋ ልጆች ናችሁ፣ እናንተ ኢማምነታችሁ ትክክል ነው፣ እናንተ አይደላችሁም የሚለው እሱ ማን ነው? ዑለማዎቹን ገምጋሚ ያደረገው የመገምገም ስልጣን ማን ሰጥቶት ነው? ዑለማዎቹ መገምገም ያለባቸው በበላያቸው ባሉ ዑለማዎች ነው። በቲፎዞ በኮሚቴ በጉልበት በምናምን አይሆንም። ዑለማዎቹ ኹለፋኡላሂ ፊ አርዲህ ናቸው። የአላህን ህግ ምድር ላይ ያስተገበሩ ያስተማሩ ያሉ ኸልቆች ናቸው። አላህ ስብሓንሁ ወተዓላ ይጠብቃቸውና ይህንን ዲን በእነሱ አማካኝነት ነው የሚያውቀው ሙስሊሙ። ናም። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ሰላሙ አለይኩም። መርሐባ። ጥያቄ ነበረኝ። እሺ። ጥያቄ ትንሽ የተወዛገብኩት ነገር አለና እና ሰላም ስጁድ ላይ አሁን ብዙ ጊዜ ረሱላ ሰላም ስጁድ ላይ የተደረገ ነው እንትን የሚለው ይላል። ዱዓ ማለት የተሻለ ነው የሚባለው። ምን ላይ ከሰላት በኋላ እንትን የለም፣ ከሰላት በኋላ ዱዓ ማድረግ አይቻልም ምናምን ብለው የሚሉ የተለያዩ እንትኖች ሰማሁ እና ትንሽ ግር አለኝ። አዎ ሶላት በኋላ የሚደረግ ዱዓ ሙስተጃብ ነው ተብሏል። በጣም ጥሩ ነው ተብሏል። ከሶላት በኋላ ደግሞ ዱዓ ማድረግ የተጠላ ነው የሚሉ ሰዎች አሉ ነው አይደል ልዩነቱ? አዎ እንደዛ በጣም ነገር ስለሰማን ትንሽ ማለት ያው ብዙ ጊዜ ግልጽ ነው፣ ገብቶኛል። ይሄ ተደጋጋሚ ነው፣ በየጊዜው የሚመጣ ጥያቄ ነው፣ በየመንደሩ የሚወራ ወሬ ነው። እንደዛ ስላሉን ትንሽ ግር ብሎኝ ነው። ከሶላት በኋላ ዱዓ ማድረግ ክልክል አይደለም። አንቺ የሚበልጠው ሶላት ዱዓ ለማድረግ ሶላት ውስጥ ሆነሽ ነው የሚበልጠው።
ሶላትም ከጨረሽ በኋላ ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ካልሽ በኋላም ዱዓ ብታደርጊ የሚከለክል የለም። ዱዓ ሁሉ ጊዜ የሚደረጋል። ቦታዎቹ የተመረጡ ቦታዎች የበለጡ አሉ። استجابان ለማግኘት አላህ እንዲቀበለው በጣም የፈለገ ሰው ሱጁድ ላይ መሬት ላይ ተደፍቶ ባለበት የሚያደርገው ዱዓ ነው። قامنون ان يستجاب لكم ያሉት ነብይ አለይሂ ሰላቱ ወሰለም። ከዚያ ውጭ ግን ከሶላት ወጥቶም ሶላት ወጥቶ አይደለም መንገድ ላይ ይሄድም በየትኛው የበላ የጠጣም እያወራም የተጫወተም ያ ረቢ ቢል ያ ረቢ رحمني أو يورال يا رب يغفر لي يناقرال ምንም ችግር የለም። ሁሉ ጊዜ ዱዓ 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 ታዲያ ይጠላል የተባለው የዱዓው አይነቱ የትኛው ነው ከተባለ ከሶላት በኋላ እኛ ሀገር ላይ የተለመደ አለ። አንዳንዶቹ ፉቃሃዎቹም እንደ ቢሆንም ችግር የለበትም ብለው የተናገሩት ይሄ ምንድነው? ልክ ሶላት እንደጨረሰ ኢማሙ ወደ መእሙሙ ይዞርና ዱዓ ያደርጋል። መእሙሞቹ አንድ ላይ አሚን 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 ብለው ሱብሃን ረቢከ ረቢል ዒዘቲ ብሎ ሲጨርሰው አብረው ይሄዳሉ። ይሄ ኢማሙ ያደረገ መእሙሞቹ አሚን ማለታቸው ይሄ ስርዓት በነብዩ ጊዜ አልነበረም። አሁን አንዳንድ ዑለማዎች የሚያደርጉት ስንጠይቃቸው ህዝቡ እንዲማር ነው። እኔ ዱዓ ያረኩኝ ምቀራው ድምጼን አሰምቼ ምቀራው ረበና አቲና ፊ ዱንያ ሐሰና ወፊ الآخرة ሐሰና ወቂና عذاب النار ብዬ ስቀራ እንዲው ሌላ ማስተማር ያልቻልኩት እንኳን ይቺን በተደጋጋሚ ከሱብሂ እስከ ኢሻ ድረስ ብደጋግም አንዷን እንኳን ሐፍዞ ዱዓ ሊያረግበት ይችላል ከሚል አኳያ ነው የማስተማሪያ ዘዴ ነው እና ከሶላት ጋር አያይዞ የሶላት አካል አርጎ ቆጥሮ ኢማም የሚባረርበት ኢማም የሚመሰገንበት ኢማም የሚወገዝበት አይነት በፍጹም አይደለም። ይሄ ሰውም ዱዓ ማድረግ ለማስተማር የሚያረጉትን ለማስተማር ነው ብለው ነግረው ቢያረጉ ችግር የለም እና ማድረግ ያለባቸው ሙሞቹ ሶላት ዱዓ ማድረግ ከፈለጉ በየግላቸው ቢያደርጉ የተመረጠ ነው። ጀዛኩሙላህ ኸይር። የኢሳ ተከታይ ሙስሊሞች ናቸው። የነብዩላህ ኢሳም የነብዩላህ ሙሳም ተከታዮቹ ረሱልና አለይሂ ሰላቱ ወሰላም የሳቸው ተከታዮች ነን። በግልጽ ነው። ይህንን ራሳችሁን አታታሉ። ኢሳ እናታቸውን ማርያምን አምላክ ናት ብለው ገብርኤልን አምላክ ነው ብለው ከአላህ ሌላ አምላክ አለ ብለው አያምኑም ነበር። ወላሂ አያምኑም። አንድም ነብይ ከአላህ ውጪ የሚመለክ አካል አለ ብሎ ከነብይ ከአላህ ውጭ የሚምል ከአላህ ውጭ ለሆነ የሚሳል ከአላህ ውጭ ለሆነ የሚሰግድ አንድም ሰው አልነበረም። السلام عليكم ورحمة الله وبركاته. السلام عليكم. دمፅ ሩቅ ነው ድምፅህ ሩቅ ነው። ايوه አቤት ስልኩን ዝጊ ማን ነው ቴሌቪዥኑን ዝጊና አናግሪ ሄሎ نعم وعليكم السلام ورحمة الله وبركاته مرحبا هلا ንገሪኝ እሺ እንትን ማለት አሁን ስትሸጥና ስትለውጥ ማለት ነው። አሁን የመጣው ማለት በ800 ብር ይሆናል ግን ሰው እንትን እቃው የሚሸጠው በሰዓቱ 2 ሊሆን ይችላል። አሁን አንዳንድ ሰው والله ማለት ይሄ 2 ገብቷል ስትነግረው ከ8 የመጣው 800 የመጣው 2 ገብቷል ስትለው والله በ8 ገብቷል 8 ገብቷል ማለት 800 ወይ 2 ገብቷል ግን والله በይ ብለው والله እንላለን። ያልገባውን ነው እንደዚህ የምትዩ? አይ ገብቷል 2 ነው እቃው 2 ነው ግን የተገዛው 800 ብር ነው ፊት ስለሆነ ማለት ነው። 2 ነው እኮ ጥያቄው አንቺ 2 ከዛ 2 ቆይ 2 ከዛ والله በይ والله እንላለን። አሁን حرام ነው ወለ
1200 ነው የሚሸጠው ስትዩ ገብቷል እቃውማ ገብቷል አይ ቆይ 1200 ነው የሚሸጠው ብትይ ኑሮ ችግር የለውም 1200 ገብቷል አሁን የሚሸጠው 1200 ነው አዎ 1200 ገብቷል ችግር የለውም የተገዛው 800 ብር ነው የተገዛው ነው አሁን ያለው የሚሸጠው ግን ገበያ ላይ የተገዛው 800 ብር ነው ግን እቃው በሰዓት የሚሸጠው 800 ብር ማለት 2 ነው ሄደህ ብትገዛሽ 2 ነው የምትገዛው ግን ይሄን እቃ 2 ማለት አሁን ባል ያለው አየር 2 ነው ትለዋለህ ግን ወላሂ 2 ነው የተገዛው ብለሽ ያስብሉሃል እዛታ ወላሂ እንላለን አይ 1200 ነው የተገዛው ብሎ ከጠየቀሽ አይደለም አሁን ያለው ዋጋ ገበያ ላይ 1200 ነው ሂድና ጠይቅ ከፈለክ ነው እንጂ የገዛሁት 1200 ነው ብሎ መማል ክልክል ነው እሱ ክልክል ነው 1200 ነው የተገዛው ብሎ መናገር ክልክል ነው 800 የተገዛው ግን አኪድ አንቺም ታውቂያለሽ እኮ ይሄንን አሁን 1200 ገብቷል አሁን ማለት ገዝቼዋለሁ ማለት አይደለም ተወዷል አሁን አድጓል ማለት ነው እሺ አመሰግናለሁ እሺ آمين 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 وعليكم السلام ورحمة الله وبركاته يا ربي الله سبحانه وتعالى يطبق أتشو جنة الفردوس هلا أتشنم يقنانين إن شاء الله السلام عليكم ورحمة الله السلام عليكم طيب السلام عليكم وعليكم السلام ورحمة الله وبركاته وعليكم السلام ورحمة الله شيخ نعم مرحبا السلام عليكم وعليكم السلام ورحمة الله شيخ ጥያቄ ነበረኝ مرحبا ይሰማል ይቆራረጣል ልባችሁ ይሰማል ንገሪ እሺ የኢደል ፍጥሩን ዘካተል ማለት ነው ማለት እኔ ለራሴ ምስኪን ነኝ ከዛ ለሌሎቹ አምጥቶ እኔ ጋር አከፋፍላለሁ ማለት ነው አይዋ የሌሎችን አምጥተሽ ታከፋፍያለሽ እሺ አዎ አምጥቶ እኔ ጋር አከፋፍላቸዋለሁኝ ከዛ ለራሴ አው ቀንሼ በወስድ ማለት ነው ይሄን ሐራም ይሆንብኛል ወይ በእኔ መጀመሪያ አንቺ ምስኪን በጣም የምትበዩ የዕለት ጉርስ ከለለሽ ነው እንጂ የዕለት ጉርስ ያለው ሰው የሚሰጠው ካለው ከዚያ የተረፈ ከዕለት ጉርስ ተርፎት ሊሰጠው የሚችል ካለው ለራስም ማውጣት ግድ ይላል አለብሽ ማለት ነው ሰዎች ዘካል አንቺ ደግሞ ሊሰጡሽ ይችላሉ ሰደቀተል ፊጥር ሊሰጡሽ ይችላሉ ሰዎች ላንቺ ብለው ማለት ነው ለሌላም ስጭልን ሊሉሽ ይችላሉ አንቺም ለሌላ ስጭልን ያሉሽም ለሌሎቹ እየሰጠሽም ለራስሽም ልታስቀሪ ትችያለሽ ግን ራስሽን ሰደቀተል ፊጥር መስጠት ግድ ይላል ኒሳብ ሸርጥ የራስን ሰጥቻለሁ የራስሽን ሰጥተሻል የራሴን እሰጣለሁ ምሳሌ ማለት ነው ግን ስጭ ሲሉኝ አሁን ለምሳሌ የዕለት ጉርሻ አው የሌለኝ ነኝ ልጅ ያለብኝ በርግጥ የራሴ ቤት አለችልኝ ምንም አይነት ገቢ ማገኛው የለኝም በርግጥ እንትን ላል የራሴ ቤት ላይ ትንሽ ምንድነው ግቢ ላይ ቆርጬ ልጆችን አስቀራለሁ ያኛው ምንም ሊጠቃው ማይከፍሉ ልጆች አሉ አላስገድድም የሚሰጡኝን ብቻ ነው መቀበለው ማለት ነው ቁርአንን በማስቀራ ሰዓት ያው ይሄ ነው እንጂ ሌላ ማገኘው ወይም ሌሎቹ ሰደቀተል ፊጥር ሲያመጡ አንቺ ለራስሽ ችግር መፍቻ የሚሆንም ልትወስጂ ትችያለሽ አንቺ የግድ ለሰው ስጡልኝ ማለት አይደለም ለሚገባው ስጡ ማለት ነው እነሱ የፈለጉት ለሚገባው ስጡ ብለው ነው የሚያመጡትና እሱን መውሰድ ትችያለሽ መውሰድ ይቻላል ኢንሻአላህ ሌላኛው ደግሞ
مرحبا. جزاكم الله خير بارك الله فيكم የዛሬው ጥያቄና መልስ ፕሮግራማችንን እዚህ እናቆማለን የሚቀጥለው ቀን ሌሎችን ይዘን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون